ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ እንዲከረማችሁ እታችሁ ወንጌላዊ ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በዚህ ደግሞ በመጨረሻው ዘመን የእግዚአብሔርን ሐሳብ የእግዚአብሔርን ድምጽ የማስተላልፍበት አገልግሎት ነው የእግዚአብሔር ቃል መጽሐፍ ቅዱስ ገደል ገባ በእኔና በእናንተ ዘመን ዘረኝነት ነገሰ የክርስቶስ ያለ ነው ከፍ አለ ይሄንን ከፍ ያለውን ደግሞ እናፈርሳለን በወንጌል በክርስቶስ እውነት እናፈርሳለን የከተማ ከንቲባችን ወይዘሮ አዳነች አበቤ እኛ ስናቅ የክርስቶስ ተከታይ ነሽ አይደለም አንቺ መሪያችን ያው የነሱን የባህል ልብስ ለብሰሽ ከእንትኖችሽ ጋራ ተሰብስበሽ ቪዲዮ አያይዛል ገለጣችሁ እኮ ምን ትፈራላችሁ እግዚአብሔርን ማትፈሩ ህዝቡን ማትፈሩ ባህል ነው ሰላም ነው ጧጧት ረቻ ሰላም ነው ማታ ማታ ደግሞ ኢየሱስ ጌታ ነው ትንበረከኩ ይሆን ትጸልዩ ይሆን ትጸልያላችሁ ይባላል ምንድነው የምትጸልዩት እዚህ ጋር ታያለሽን ከእግዚአብሔር ያስተካከለውን የተገለጠውን ያጋንንት ስራ ሰላም ነው ምስጋና ነው ኦሮሞ ህዝብ ረቻን ሲያከብር ፈጣሪ አምላክን ያመሰግንበታል እንጂ ተፈጥሮን አያመልክም ቋቋ ኡማ ማለት ተፈጥሮን የፈጠርክ አምላክ ምስጋና ይገባሃል እኛም የወታርቀን ሰላም ሆነን የተለያየ ሁሉ ተቀራርቦ በጋራ ልናመሰግን ተሰብስበናልና ወዳችንን ንጹህ አርገን ደራቁል ቁሉ ይላል ወዳችንን ንጹህ አርገን ልባችንን ውስጣችንን ንጹህ አርገን ተሰብስበናልና እባክህ ይቀርበለን ታረቀን እንዲህ አለመለምክልን ለሚቀጥለውም ደግሞ የጥጋብ ጊዜ የሰላም ጊዜ አድርግልን ብለው የሚቀጥለውንም ደግሞ ወደ ፈጣሪ በባህላዊ መንገድ ልመናቸውን የሚያቀርቡበት ምስጋናዎቻቸውንም የሚያቀርቡበት ትልቅ የሆነ እሴት የከንቲባ ዋጋ ያስከፍላል እህቴ እንደ እግዚአብሔር ሴት ነግርሻለሁ ትውልድን በክርስቶስ ኢየሱስ እንድታስመልጡ ነው ለመጀመሪያ ጊዜ የክርስቶስ ተከታይ የአገር መሪ ሆነው እናንተን ጨምሮ ብዙዎቻችሁ የክርስቶስ ተከታይ ናችሁ ዛሬ ግን ዘራችሁ በልጦባችሁ አደባባይ ይወጣችሁ ኢሬቻ በአደባባይ እንዲከበር ያደረገው ማን ነው እናንተ እዚህ ጋር የወንጌል አማኝ ሲረገጥ ሲገፋ ዝም ብላችሁ አንድ ቀን ኢየሱስ ጌታ ነው ማትሉ ክርስቶስን ደብቃችሁ ኢሬቻን ግን ሰላም ነው ብላችሁ ይዛችሁ ወጣችሁ አይደለ ንስሐ ግቡ ቶሎ በይ ንስሐ ግቡ በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር ስለዚህ አሁን እነዚህ ሃይማኖት አባቶችም ቄሶቹም ግራ ገብታቸዋል ህዝቡን ሰብስበው እንኳን ማረጋጋት ማጽናናት ህዝቤን አጽናኑ ነው የሚለው እግዚአብሔር የሚታየው ነገር ግራ ሲያጋባ እነዚህ ሃይማኖት አባቶች ፍቅርን ይሰብካሉ መሆን ያለበት ነገር ታይዟችሁ የነቀን ያልፋል እግዚአብሔር ያየናል ይደርስልናል ብለው ወደ አምላካችሁ ጩሁ ነው የሚባለው ትልቁ ጳጳስ ህዝቡን ሰብስበው ምን ይላሉ ብትሉኝ በላይ ዘለቀ ድረስልን አሎ አባ ጌታ ሆይ ድረስልን ነው የሚባለው አረኑና በላይ ዘለቀ አልቻልነውም ምን እናድርግ ኢትዮጵያ ይችናት ወይ እውነት ነው ኢትዮጵያ ይቻለችም አረ ኢትዮጵያን ምን ነካችሁ አረ ሀገር ያለሽ አረ ኢትዮጵያ ያለሽ እናልቅስበት ነው አልቅሱ እንዴ
8:19 ምን ይላል? የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና ይላል። ማን ነው የሚጠበቀው? እኔና እናንተ በብርሃን ያለነው ፍጥረት እየጠበቀን ነው። እንኳን እኛ ከብርሃን ልናወጣ ራሳችን ጨለማ ወርሶን ቁጭ ብለናል። እዛ ቦክስ ውስጥ ተቀምጠናል። አባ ምንድነው? ቃሪያ ተሰብስቦ ቃሪያውን በመስቀል ይባርኩታል። ምንድነው? ቃሪያ ባርካችሁ ቃሪያ ልትመግቡ ነው ህዝቡን ወይስ የቃሪያ ታቦት መጣ? what is going on? ለምንድነው ህዝቡን ትውልዱን ከክርስቶስ ኢየሱስ ማታቀራርቡት ከመፍትሄው ጋራ ከረኛው ጋራ? ሌላው ደግሞ የሰማሁት ያው ተገለጠ እኮ ጉዳቸው ተገለጠው ከላይ እስከታች በዋቀፈታ መንግስተ ሰማያት ብሎ ነገር የለም አሉ። በመጀመሪያ በኦሮሞ በዋቀፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያዋቀ ፈታን ከጌታ ከክርስትና ስርዓት ጋር ለማገናኘት ከክርስቶስ መምጣት በፊት ያለ ነው ብለው በቃ ከክርስትና ስርዓት በላይ አርገውታል። በላይ ተንኮታክቶ ይወድቃል። አብ ያልተከለው ተንኮታክቶ ይወድቃል። አይናችን እያየ በእግዚአብሔር ላይ የተነሳውን እናፈርሳለን። ከዛ ሲጀመር የእናንተ አምላክ ዋናው የምትሰግዱለት ምስል ዛፍ ነው። ዛፍን ይዘነው እንደ ከክርስቶስ ኢየሱስ ጋር የምትወዳደር የማንንም ቅርጽ ምስል አታድርግ ብሎ የተነገረልን ዛፋችሁ ነው ኩራታችሁ። ዛፋችሁ ነው የምትሰበሰቡበት አምላካችሁ ዘንድ እንዳልኳችሁ ለእውነት ያደሩ ይሄው ቄስ ፓስተር ቶሎሳን ስሟቸው ብዙ ብለዋል። ስሙ በዘር ከተሰባሰብክ ቤተክርስቲያን በአንድ ቋንቋ ብቻ የብሔርን ሰው ከሰበሰብክ አንተ ያጋንንት መንፈስ አለብህ። ትግሬ በመሆኑ በመጥላቴ አጋንንት በውስጥ ያለ ኦሮሞ በመሆኑ የምትጠላ ከሆነ መናፍስት አጋንንት በውስጡ አለ። በውስጥ አንድ ሰው ሲዳማ በመሆኑ ጉራጌ በመሆኑ ወላይታ በመሆኑ ሶማሌ በመሆኑ ኤርትራዊ በመሆኑ የምትጠላ ከሆነ አንተ አይደለም እየጠላ ያለው ባንተ ውስጥ አጋንንት አለ። እሱን ከማወጋ ምን ይወዳደራ ሁሉን እርግፋዶ አስትቶ ያስጌዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እታችሁ ወንጌላዊት ጸገነት ነኝ። እውነተኛ ክርስቲያኖች በእግዚአብሔር ቃል በተጻፈልን የምታምኑ የት ነው ያላችሁት? የት ነው ያላችሁት? እንዴት ነው ማትከራከሩት? እንዴት ነው ይሄ ነገር ትክክል አይደለም ብላችሁ ወይ መግለጫ ማታወጡት? እንደ ክርስቲያን እንዴት ነው ዝም ያላችሁ? ቤተክርስቲያን ግራ የገባ ነገር ሆነ እኮ። ግራ የገባ ነገር ተገለጠ። እናንተ ሽማግሌዎቹን አስቀምጠው፣ የተማሩ ዶክተር የተባሉትን አስቀምጠው፣ የሃይማኖት መሪዎችን አስቀምጠው ሚናገሩት ነገር የክርስቶስ ተቃዋሚ ከእግዚአብሔር ይልቅ ዘርንና ፖለቲካንና አጋንንትን ከፍ ያደረገ ነው። ከክርስቶስ የዘር ሐረግ ውስጥ የላችሁም እንዴ? እሱ ግን አልሰማሁትም። ምን ክርስቶስን ንቃችሁታል? ምን ያደርግላችሁ እናንተ? ክርስቶስን እኮ ያስተማራችሁ እናንተ ናችሁ። ያለና የነበረው የቀደመውን ፊተኛና የኋለኛ የሆነውን አልፋና ኦሜጋ የሆነውን ጌታዬን ካንተ ወቀፈታ ጋር ታወዳድራለህ? ኖ ወቀፈታህን ይዘህ ለራስ ተቀመጥ። ወቀፈታ ከእግዚአብሔር ነገር ጋር አይገናኝም። የኢትዮጵያን ሕዝብ አይወክልም። ኢትዮጵያ በክርስቶስ ኢየሱስ በእግዚአብሔር የምትመራ የክርስቲያን ሀገር ነች።
ይህን ያህል በስጋ ማንነት መመካት ከእግዚአብሔር ጋር መስተካከል እንዴት ይሆናል? እስከ ዛሬ የት ነበራችሁ? ጊዜና ዘመኑ የኛ ነው ብላችሁ የምድሩ ሳይንስ እንደው የሰማዩንም መጠቅለል አማራቸው። እናንተ ኧረ ምንም ነገር የለም አሉ ከኛ ውጪ ሁሉን ደረስ ሁሉን ስግብግብነት ሌላውን ብሔረሰብ ያገለለ ከእግዚአብሔር የራቀ ለትውልድ የማይበጅ ለሀገር የማይበጅ ኢሬቻ ዋቄ ፈታ አየነው እኮ ዋቄ ፈታን የኛ ነው አላችሁ። የኛ ነው ካላችሁ ይዛችሁ መቀመጥ ወደኛ አጣምጡብና ሀገር እንደሆነ የጋራ ናት። እግዚአብሔር ይሰጠን ኢትዮጵያ የምትባል ሀገር። ይሄንንም ቪዲዮ አያይዛለሁ። መቼም የኢትዮጵያ ሕዝብ በመንፈሳዊ ነገሩ በስጋውም በምድርም በሰማዩም ግራ ተጋብቷል። መሰላችሁ ከአምላኩ ተለያይቷል። ይሄ ሕዝብ የሀገሬ ሕዝብ እኮ ቁርሱን ሳይበላ እንደምን አደርክ ስትሉት እግዚአብሔር ይመስገን የሚል ነበረ። አምላኩን የሚፈራ ነበረ የምለው በጣም ያየሁት ነገርና የገረመኝ ምንድነው ካላችሁ በዚህ በኦርቶዶክስ ቤተክርስቲያን ውስጥ ደግሞ ህዝቡ ያው ግራ ተጋብቷል። የሃይማኖት አባቶችም ቄሶችም ግራ ተጋብተዋል። ምን እንደሚያደርጉ አያውቁም። ለምሳላችሁ የኢትዮጵያ ህዝብ አሁን ክርስቲያኑ ወደ አምላኩ መጮትቷል። በሚታየው ነገር ተወስዷል። አይምሮ ተሰርቋል። ልቡ ተሰርቋል። የሰውኛ ትግል ይታገላል። አብሮ ለመኖር ለማትረፍ ይሄ ስጋዊ ነገር ሰርቶ ለመኖር ገንዘብ ለማግኘት ቤተክርስቲያን ገንዘብ ለመሰብሰብ ሁሉ ገንዘብ ሰብሳቢ ሆኗል። ስለዚህ ገንዘብ ሲሰበስብ ደግሞ የምታተርፈው የዓለምኛውን ነገር ነው። እዚህ ጋር የእግዚአብሔር ነገር ጎሏል። በመንፈሳዊ ኃይል ደክመናል። ይሄ ግልጽ ነው። ምንም ማንም ሊደብቀው ማይችለው ነገር ለችግር የሚደርስ መፍትሄም ይሆን ለልጆቹ ለትውልዱ ግድ የሚለው ኢየሱስ ክርስቶስ ይባላል። በዚህ በጭንቅ ዘመን በመከራ ዘመን እናንተም ህዝቡም ወደ ክርስቶስ ኢየሱስ ኑ፣ ወደ ማምለጫው ወደ አለቱ ብርሃን ወደ ሆነው ሰላምና ረፍት ወዳለበት ወደ ኢየሱስ ኑ። አሁን የሃይማኖት አባቶች ግራ ከመጋባታቸው የተነሳ ምን እናርግ እያሉ ህዝቡን አብረው ያላቅሳሉ። ቪዲዮ አያይዛሉ። በላይ ዘለቀ ድረስልን። በላይ ዘለቀ እኮ የምድሩን ጠመንጃ ይዞ ከንትን ጋር ተዋጋ፣ ከኢትዮጵያን ሊደፍሩ የመጡ ጋር ተዋጋ እንጂ ምን አያችሁ? ከመንፈሳዊ ነገር እንደራቀን ክርስትናችን ምን ያህል መሬት እንደወረደ አልቻልነውም። ምን እናድርግ? አሁን ይሄ ከአባት ይጠበቃል። ቄስ እያለቀሰ ያላቅሳል። አላቃሽ መች ጠፋ አባቴ? ሚያጽናና እንጂ አይዟችሁ ሚል እንጂ ሚያረጋጋ እንጂ ቀጥተኛው መንገድ የክርስቶስን ወንጌል ንጹህን ሚሰብክ እንጂ ትውልዱን ንጹህን ወንጌል ሰብካችሁት ቢሆን ኖሮ ነፃ በወጣ ነበር። በጌታው ታምኖ ይሄን መከራ ያልፈው ነበር። ዝም በሉ አትበሉን። ኧረ ያገር ያለሽ ሰው ታሞ እንጂ ፈርቶ አይሞትም። ይሄ ነው ያገሬ ጳጳስ። ስሙኝ ብቻ ሀገር እንደ ኢትዮጵያዊ የዘቀጥንበት ዘመን ቢኖር ይሄ ነው። መቼም የኢትዮጵያ ሕዝብ በመንፈሳዊ ነገሩም በስጋውም በምድርም በሰማዩም ግራ የሚያጋባ ነገር በዝቷል። እንዳልኳችሁ ባለፈው ጊዜ ስንዴ እንትን የቡሄ ሰሞን ሽልጦ የስንዴ ጋግረው እንደ ተራራ ድንጋይ ቆልለው ማከሉን እንጨት መስቀል ሰቅለውበት ግራ ተጋብተን ነበር። ዋትስ ጎይንግ ኦን ምንድነው ይሄ ነገር ብለን ማለት ነው። አሁን ደግሞ ዛሬ ያየሁት ምንድነው ካላችሁ የአገር ቃሪያ ሰብስበው ይባርካሉ። አልገባኝም። ይህ ዘመን የመንፈሳዊ ሐዘን ዘመን ነው። ማቴዎስ 5:4 የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። አሁን በዓለም ላይ ትውልድ ተጨናንቋል። መግቢያ አጥቷል። ፍርድ ተዛብቷል። ሕፃናት ያለቅሳሉ፣ ይጮሃሉ፣ ይደፈራሉ። እናቶች ያለቅሳሉ። እንግዲህ ይኸውላችሁ የእግዚአብሔር ነገር ቢሆን ኖሮ እኔና እናንተ ክርስትናችን ከፍ ያለ ቢሆን ኖሮ ከእግዚአብሔር ሐሳብ ጋር የተስማማን ቢሆን ኖሮ አገራችን በክርስትና የጠነከረች ቢሆን ኖሮ ሰላም ይመጣ ነበረ፣ ፍቅር ይመጣ ነበረ፣
መበላላት ጦርነት ያቆም ነበር እግዚአብሔር ክብሩን ይገልጥ ነበር የእግዚአብሔር ነገር ኢትዮጵያ ውስጥ እየቀለለ መምጣቱን መጣቁት ፍሬያችን ሲገለጥ ወዴት እየሄድን ነው አጋንንት ወደ ማምለክ ከእግዚአብሔር ሐሳብ መራቃችን መጣቁት የተገለጠው ፍሬ አውሬ ሆኗል ካሁን የኢትዮጵያ እርስ በርስ ተጨካክኗል በልቶ የሚያድረው የለው ኑሮ ተወዷል አረ አንድ ዳቦ እየበሉ ከጌታ ጋር እግዚአብሔር ይመስገን ብሎ ከድህነት ጋር ፍቅር ይሻላል አጋንንት ታዲያ ምን ሊያመጣ ነው ሌላ ማበላላት እንጂ ስሙኝ የዓለም መንግስታት ለመተላለቅ ለጦርነት መለከታቸውን እየነፉ ነው በዚህ ሁሉ መሃል ደግሞ እኔ በጣም አይመቸኝ ቋንቋ ሊሆን ግድ ነው የምትሉ ክርስቲያኖች እና ሊሆን ግድ ነው ብለ ተኝታል ወንድም አለ ከኛ ምንም የሚጠበቅ ነገር የለም ተገነል ሊሆን ግድ ነው የምትሉ እና ሊሆን ግድ ከሆነስ እና ዳር ቆመን ማየት ነው ያለብን ማለት ነው ይሄ ቋንቋችን አልተስማማኝም አልገባኝ ሊሆን ግድ ነው እኔ እናንተ ደግሞ ልናነቃ ግድ ነው በዚህ በመጨረሻው ዘመን ትውልድ ልናስመልጥ ግድ ነው ወንጌል ልንሰብክ ግድ ነው ልንማልድ ልንጮ ልናለቅስ ግድ ነው የሚሆነው መሆኑ አይቀርም እስማማለሁ ነገር ግን በዚህ መረዳት የበለጠ ትጋት እንጂ እረፍት የለም አሁን ምንተኛበት ጊዜ አይደለም ቀኑ ቀርቧል ከእንቅልፋችሁ ተነሱ ያለና ያለው እግዚአብሔር እንደ ኢትዮጵያዊ ክርስትና ተሽመድምደናል ወገኖቼ የምንጠብቀው እኛንን እንደ ቤተክርስቲያን ለትውልድ ልንደርስለት ጨለማ ልንገፍ በክርስቶስ ኢየሱስ የብርሃን ወንጌል ልናሳርፍ ከሲኦል ልናስመልጥ በቁጥር 21 ደግሞ ምን ይላል የትውልድ ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው አሁን እኮ ትውልድ ግራ ተጋብቷል ስም የሌለው በሽታ መጥቷል የገንዘብ ችግር አለ እረኛ እንደሌለው በግ እየተቀበዘበዘ ነው ማን ነው የሚጠበቀው እኔና እናንተ የብርሃን ልጆች ሰው ራሱን ሳያድን ሌላውን ሊያድን ይችላልን ራሱ ታስሮ ሌላውን ሊያስፈታ ይችላልን የትውልድ ስቃይና የድረሱልኝ ጩኸት ያስተዋልን አይመስልም እንደ ቤተክርስቲያን በራሳችን ምቾት ውስጥ እኮ ነው ያለነው አሁን በቃ ለራስ ከተመቸ ቤት አለ ገንዘብ አለ ምትበላው አለ ልጆች አለ ትዳር ሙሉ ነው በቃ የመንጋው ህይወት አልተቀየረም እረኞቹ ወፍረዋል ወንድም አለ ከስር ያለው የጫጫው ለእናንተን ተስፋ ያረጋ ይመጣል አሁን ደም ቤተክርስቲያን መቅረት ጀምሯል ሰው ቤተክርስቲያን ጭር ይያለ ነው ለምን በሉ ገንዘብ ከመውሰድ ውጪ ቤተክርስቲያን ለማይመኑ ምንም አታርግ ምን እንዴ ሰው መጥቶ ቤተክርስቲያን ካልተፈወሰ የሆነ ትልቅ የእግዚአብሔር ቃል ተነግሮት መንፈሱ ካልተነቃቃ ከጭንቀቱ ከስትረሱ ነፃ ካልወጣ what's the point ሄደን ገንዘብ ምን ሰጠው ቤተክርስቲያን ጭር ይያለ ነው የትውልድ ስቃይና የድረሱልኝ ጩኸት ያስተዋልን አይመስልም ከዳር ቆመን ያያየን ነው ቁጥር 22 ላይ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል አሁን ትውልድ ያማጠ ነው ያለው በተለይ ኢትዮጵያ ውስጥ ምንድነው መፍትሄው ቤተክርስቲያን ስትነሳ በእኔና በእናንተ ዘመን የቤተክርስቲያን ትልቁ ችግር ካለፉት ጥቂት አመታት ወዲህ ቤተክርስቲያን በዘር በፖለቲካ በገንዘብ ከዓለም ጋር ተጋምዳለች ስንት ቤተክርስቲያን በቋንቋው የተለያየ አንተ አጠገብ ካለው ኦሮሞ ወይ አጠገብ ካለው አማራ ጋር ማምለክ ካልቻልክ የክርስቶስ ዘር የለብህም አንተ ዘረኛ ነህ ቤተክርስቲያኑ ውስጥ የሞሉት ያንተ ዘር ብቻ ሰዎች ከሆኑ አንተ ዘረኛ ነህ እኔ እንዴት ነው እኔ የክርስቶስ ዘር ያለብን መንፈሳዊ ነገራችን እንዴት ነው ከኦሮሞ እዚህ ጋር ትግሪ ምዬ ሰው መለየው ይሄ እንዴት ሆኖ ነው እንደዚህ የሚያረካለ ዘረኛ ነው የክርስቶስ ፍቅርም አልገባው ስንት ቤተክርስቲያን ነው የተለያየው እኛ ከኦሮምኛ ሌላ ቋንቋና ወራም ተብሎ የኦሮምኛ ቸርች እንደ አሸን የፈላው ከዚህ ከ6 አመታት ወዲህ ቡጭቅ ይያላችሁ ሄዳችሁ አሁን በኦሮምኛ ስለተሰበከ እናንተ በዘሬ በቋንቋዬ ስላላችሁ ጌታ ሚለመን ይመስላችኋል እንደውም ምድሪቷ ሲኦል የሆነችው ከዚህ ከ6 አመት ወዲህ በዘረኝነት በፖለቲካ
በስልጣን በገንዘብ ቤተክርስቲያን ተበታትና ነው። ይሄ እውነት ሊገባን ይገባል። ንስሐ ገብተን መመለስ ይገባናል። ለገቢ ምንጭ በየጥጋ ጥጉ የተከፈቱ ቤተክርስቲያኖች ሊዘጉ ይገባል። ጥሪ በሌላቸው እረኞች በበላተኛ መጋቢዎች ተወረናል። ደሙ በጣም የተነሱትን እኮ እግዚአብሔር ጥሪ ጠርቶ ያስነሳቸውን ምን እንደሚያረጓቸው እንዴት አርገው ቅስማቸውን እንደሚሰብሩ እንዴት አርገው እንደሚያጨናግፏቸው አላውቅም። እኔ ብዙ የተነሱ ነበሩ። የት ይደርሳሉ የተባሉ እንደ መምህር በጋሻው ራሱ ጠርቶ ነው ያመጣ። የት ነው ያለው? ይሄ ሁሉ ሲሆን በዘረኝነት በኢየሱስ ዘመኑ የጨለማ ነው። ጨለማን ግለጡት እያለ ነው ያለው ጌታ። እባካችሁ መልእክት አድርሱልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ትውልድ የኢትዮጵያ ሕዝብ ይስማው። ይሄ የእግዚአብሔር ድምጽ ነው። ማንንም አይናገር። ምን ይምናገረው? ለምን ክርስቲያኑ በተለያየ ነገር ተሸብቧል። አባል እንዳይሸሽ፣ የገቢ ምንጭ እንዳይቀንስ፣ እከሌ እንዳይቀየም። ሰው ነው የምናገለግለው ወይስ እግዚአብሔር ነው የምናገለግለው? ይሄንን ንገሩኝ እናንተ። በራሳችሁ አንደበት አሰማችኋለሁ። ቪዲዮ አያይዛለሁ። ጽድቅና ኩነኔ የለም አይደል? የሆነ ደግሞ ሰፉ የሚባል ስርዓት አለ። እኛ ከክርስቶስ ቃል ከተጻፈልን ውጪ አናውቅም። ኢትዮጵያን የሚያኖራት እዚህ ያደረሳት ወንጌል ነው። የእግዚአብሔር ርህራሄ ምህረት ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው። ወደ ዋቄ ፈታ ትዘረጋለች አይልም። ዋቄ ፈታችሁ ይዛችሁ ራሳችሁ ተቀመጡ። ወደ ትውልዱ አታምጡብን። እንዴት አይነት ነገር ነው ባካችሁ? እንዴት አይነት ድፍረት ነው ይሄ? እንዴት አይነት ለእግዚአብሔር ያላቸው ንቀት፣ ለትውልድ ለህዝብ ያላቸው ንቀት። እባካችሁ ወገኖቼ፣ የክርስትና እምነት ተከታዮች ሁሉ እባካችሁ ወደ እግዚአብሔር የበለጠ ንጩ። ትውልድና ሀገር ያምልጥ። ሀገራችን በአጠቃላይ የእግዚአብሔር ነገር የሚያጣጥል ወንጌልን የሚሸፍን ህዝቡን የሚያስት ወደ ቀደመው የአባቶቻቸው ስርዓት ወደ አጋንንት የባዕድ አምልኮ ጥንቆላና ጨሌ ምናምን ሊመልሱ ነው። ወደ ዋቄ ፈታ ልትመልሱ ነው ህዝቡን። አትችሉ። ትልቅ መንፈሳዊ አደጋ ውስጥ ነው ያለነው። ይህ የዘረኝነት የተረኝነት ጉዳይ አይደለም። ከዛ ያለፈ ነው። ተረኛማ ማንም ሆኖ አልፏል። ይሄ ግን የባሰ ነው። በአምላካችን መጡብን። በማንደራደረው በኢየሱስ መጡብን። የጨለማና የብርሃን ጉዳይ ነው እንጂ ቤተክርስቲያን ተነሺ፣ ብርሃንሽን አብሪ የሃይማኖት ጉዳይ አይደለም። የእምነት የህልውና ጉዳይ ነው። አሁን ክርስትና እምነት በፍጹም አደጋ ላይ ነው። የኢትዮጵያ ክርስትና አደጋ ላይ ነው። መሰረት የሆነው ወደ ሆነው ክርስቶስ አንድ ወደሚያደርገን ወንጌል እንመለስ። እናንተ ክርስቲያኖች ተባበሩ። ማምለጫው ኢየሱስ ክርስቶስ እውነትም መንገድም ህይወት ቢሆነው እሱ ብቻ ነው። ኑ ወደ ኢየሱስ ተሰብሰቡ። ከዓመት ዓመት እንደ ሀገር ከእግዚአብሔር እየራቅን ቤተክርስቲያን እየደከመች ነው። የክርስቶስ ተቃዋሚ መንፈስ ያለምንም ከልካይ እየተገለጠ ነው። እኔ መንግስት ተቃዋሚ ነሽ ምናምን ና ከዚህ በፊት መንግስትን ስትክቢ ነበር። ና በተገለጠው እውነት ላይ ግን አልደራደርም ነው። አቋሜ አንድ ነው። ተገነት ደገፉ ወንጌላዊት ለክርስቶስ ወንጌል ከማደር ውጪ የማንንም አጀንዳ አስፈጻሚ አይደለው። ማንንም አመፀኛ ማንንም የራሱ የፖለቲካ ምናምን አጀንዳ ይዞ ቢመጣ አልቀበልም። እኔ ከቃሉ ጋራ ነው የምሞግተው። ትውልዱ ማቅጣጫውን የሳተ ግራ በሚያጋባ ነገር እየተገለጠ ነው። እናንተ ክርስቲያኖች ተነሱ፣ መንፈሳዊ ውጊያ እንዋጋ። በእግዚአብሔር ላይ የሰለጠነ ይበልጣል ያለ መንፈስ የእግዚአብሔር ነገር ያሳነሰ ሊመሳሰል ሊስተካከል ህዝቡንም ሳይወድ በግድ ሊጭንበት የሚፈልግ የክርስቶስ ተቃዋሚ መንፈስ በአገሬ ላይ ተነስቷል። በእኛው በወንጌል አማኞች የመጣ ይሄን አንደብቅም አንዋሽም። አቤት ጌታዬ ሆይ በሰላም ስላሻገረን ነው። እንደዚህ ስላለ ነው። እንደዚህ ስላለ ነው። እንደዚህ ስላለ ነው። የፈለገ ብትሸፋፍኑት እውነት ነው። ይልቁንስ አንዳንድ እንዳልኳችሁ ለእውነት ያደሩ ይሄው
ቄስ ፓስተር ቶሎሳን ስሟቸው ብዙ ብለዋል። ስሙ በዘር ከተሰባሰብክ ቤተክርስቲያን በአንድ ቋንቋ ብቻ የብሔርን ሰው ከሰበሰብክ አንተ ያጋንንት መንፈስ አለብህ አሉ። እውነት ተናግሮ ከክርስቶስ ጎን ቆሞ መሰደብ መወገር አይሻልም? በክርስቶስ እያፈሩ እሬቻን ማጋነን አይከብድም? ኢየሱስ ብሎ ስሙን ለመጥራት እየተሳቀቁ እኛ የወንጌል አማኞች ጴንጤን አንወክልም እያላችሁ እዚህ ጋር ግን እሬቻን ስታሞናምኑ ስታሽሞነሙኑ ከፍ ስታረጉ አታፍሩም? አንድ ቀን ኢየሱስ ጌታ ነው ሲሉ ሰምታችኋል? የላይኞቹ አይሉም። ለምን? በኢየሱስ ያፍራሉ፣ በኢሬቻ ግን አያፍሩም። አያፍሩም እኮ። የክርስቶስ ተከታይ ሆነ ከዘር ከቋንቋ ከነገድ ነፃ ካልወጣ በክርስቶስ ወንድምህን አማራ ነው ኦሮሞ ነው ትግሬ ነው ብለ ከዘጋህበት በር አንተ ውስጥ አጋንንት አለ አሉ። ማን? ፓስተር ቶሎሳ። ኧረ እባካችሁ ጨለማን ግለጡት ነው የተባልነው። የዛሬ መልእክቴ እንደው ጨለማን ግለጡት ነው። ከጥቂት ዓመታት ወዲህ ቤተክርስቲያን በዘርና በቋንቋ ተለያይታ አንዱ በጠላትነት ያየ እንዴት ይመለካል? እግዚአብሔርስ እንዴት ይሰማናል? ይሄን ጥያቄ እግዚአብሔር እንዴት ይለመነን? እኔ በልጣለሁ ቢል መጣ ወንድሙን ይገፋል፣ ያሳድዳል። አንዱን ዘር ለማጥፋት ኦሮሞ በአማራ ላይ አማራ በኦሮሞ ላይ ክርስቲያን ሆኖ አይከብድም? ያውን የፈለገ ፖዚሽን ላይ ብቀመጥ የክርስቶስ ሞኒን ረሳዋለሁ እንዴ? ክርስቶስን ደብቀዋለሁ። ክርስቶስን ደብቄ ዋቄ ፈታን እገልጣለሁ። ኢሬቻ ሰላም ነው ናለው። እንዴት ሆናችሁ ነው ይሄን ነገር ያላችሁት? ነው ያልገባኝም። እንዴት ነው የሚያስችላችሁ? ነው ያልገባኝም። የገሌ ቤተክርስቲያን ምዕመናኑ አማራ ነው ሲሉ ደግሞ ጥልቅ ብሏል ጆሮ ውስጥ። እኚ ቄስ ግርማ የሚሏቸው መቼም ጌታ ይድረስላቸው፣ ግን በዚህ አትቀጥሉም። እኔ በጣም እርግጠኛ ነኝ ጌታ ለትውልድ ስል ቀንቶ ይነሳል። እናንተን እዛ ፖዚሽን ላይ አማኞች አድርጎ ያስቀመጣችሁ ትውልዱን በክርስቶስ ኢየሱስ እንድታንጹ ነው እንጂ በዋቄ ፈታና በኢሬቻ ባጋንንት አምልኮ ህዝቡን ወደ ጨለማ እንድትሰዱ አይደለም። እግዚአብሔር ለትውልዱ ቀንቶ ግን ይነሳል። ዋጋ ተከፍላላችሁ። ወርድ ከራሴ የገሌ ቤተክርስቲያን እኮ አሉ እሱ እኮ መይመኑ አማራ ብቻ ነው፣ እሱ እኮ መይመኑ ሀብታሞች ናቸው፣ እሱ እኮ መይመኑ ምናምን ይባባላሉ። ለካ ራሱ ይተዋወቃሉ ደግሞ እርስ በርስ። እግዚአብሔር ይገስጻችሁ። አባቶች ባለማወቅ ያመለኩትን አጋንንት በትውልድ ላይ ያለውን መርገምት መስመር ሲገባችሁ ባዕድ አምልኮን አድሳችሁ በአደባባይ ይዛችሁ የወጣችሁ ክርስቲያኖች ንስሐ ግቡ። መንፈሳዊ ውጊያ ግን እንዋጋለን፣ አገራችንን እናስመልጣለን። በክርስቶስ ኢየሱስ ኃይል ወንጌል ያሸንፋል። ኢሬቻ አይደለም ወንጌል ያሸንፋል። ወቄ ፈታ አይደለም የክርስቶስ ኢየሱስ ወንጌል ተሰብኮ ትውልዴ ያመልጣል። በጌታ በኢየሱስ ክርስቶስ ስም የዛሬ መልእክት ይሄ ነው። ጨለማውን ግለጡት እያለ ነው ጌታ። እናንተ ጨለማን ምታደበሰብሱ እያያችሁ ምታልፉ ዝም የምትሉ አፋችሁ በተለያየ ነገር የተሸበበ እናንተ ክርስቲያኖች፣ በተለይ የቤተ ክርስቲያን መሪ እረኞች ተነሱና መንፈሳዊ ውጊያ ተዋጉ። ህዝባችሁን አስመልጡ። የእረኞቻችሁን ደግሞ መሰረት ወቁ። ማን የቀባቸው? ከየት ነው የተነሱት? ጥሪ ያለባቸው ወይስ ለንግድ ነው የመጡት? ለትርፍ ነው ወይ የመጡት? ሊበዘብዙ ነው ወይ የመጡት? ምን እየሰሩ ነው? የኢትዮጵያ ቤተክርስቲያን በአጠቃላይ ስርዓቷ ፈርሶ ተገለባብጦ እንደገና መሰራት አለበት። ይሄ ነው የኔ አቋም። ይሄ ነው እግዚአብሔር መልእክት። ይሄ ነው የመጨረሻው ድምጽ ወገኖቼ። እግዚአብሔር ይርዳን። በርቱ፣ ተነሱ። ጌታ ይረዳናል። በወንጌል እናሸንፋለን። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ። እንዳልኩት በጣም አመሰግናችኋለሁ። ሼር፣ ሰብስክራይብ፣ ላይክ ስለምታረጉ ለብዙዎች እየደረሰ ስለሆነ ግዴላችሁ የመልእክት ይድረስ። ተባረኩልኝ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ
ሰላም ወገኖቼ ኢትዮጵያውያን ኤርትራውያን ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እታችሁ ወንጌላዊት ጸገነት ነኝ